የካቲት 2018 ዓመተ ምህረት ጤና ይስጥልኝ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ጀምሯል። ዋና ዋና ጉዳዮችን ላስታውቃችሁ። የኢትዮጵያ የባህር በር ጥያቄ ዲፕሎማሲያዊ መንገድን ተከትሎ ሊመለስ የሚገባው የህልውና ጉዳይ መሆኑ ተጠቆመ። አዲስ አበባ የዲፕሎማሲ ማዕከል ከተማ እንደመሆኗ ታላላቅ ጉባኤዎችን ማስተናገድ በሚያስችላት ደረጃ እየተገነባች ነው። በኢትዮጵያ በ2018 ዓመተ ምህረት ለሚካሄደው 7ኛው ጠቅላላ ምርጫ ዝግጅት እያደረገ መሆኑን ኢዜማ ፓርቲ አስታወቀ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አዲስ ከተመረጡት የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ምክር ቤት አመራሮች ጋር በጋራ ሀገራዊ ጉዳዮች ላይ ተወያዩ። ምክትል ጠቅላይ ሚኒስትሩ የምክር ቤቱ 5ኛ መደበኛ ጠቅላላ ጉባኤ የሃይማኖት አባቶች፣ የአብያተ ክርስቲያናት መሪዎችና ጥሪ የተደረገላቸው እንግዶች በተገኙበት በተሳካ መልኩ በመጠናቀቁ ለአመራሮቹ አድናቆታቸውን ገልጸዋል። መንግስት ከምክር ቤቱ ጋር ይበልጥ ተቀራርቦ እንደሚሰራ አመላክተው በሀገራዊ ጉዳዮች ላይ ለሚደረጉ እንቅስቃሴዎች መንግስት አስፈላጊውን ድጋፍ ሁሉ እንደሚያደርግም አረጋግጠዋል። ምክትል ጠቅላይ ሚኒስትሩ ለአዲሶቹ የምክር ቤቱ አመራሮች መልካም የአገልግሎት ዘመን እንዲሆንላቸው ምኞታቸውን ገልጸዋል። ሰባተኛው ጠቅላላ ምርጫ የተለያዩ የማህበረሰብ ክፍሎች ያካተተና አሳታፊ እንዲሆን ሁሉም የበኩሉ ሊወጣ ይገባል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። በሰባተኛው ጠቅላላ ምርጫ ላይ ሴቶች፣ ወጣቶችና አካል ጉዳተኞችን በተመለከተ የባለድርሻ አካላት የምክክር መድረክ በቢሸፍቱ ተካሂዷል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ጋር በጋራ የተዘጋጀው መድረኩ ከተለያዩ ዘርፎች የመጡ ባለድርሻዎችም ተሳትፈውበታል። የዘንድሮ ምርጫ ነጻ፣ ተአማኒና ዲሞክራሲያዊ እንዲሆን የሴቶች፣ ወጣቶችና አካል ጉዳተኞችን ጨምሮ የተለያዩ ማህበረሰብ ክፍሎች ተሳትፎ ማጠናከር እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናግረዋል። ለዚህም የፖለቲካ ፓርቲዎች ሚና የላቀ ነው ያሉት ሚኒስትሯ በእጩነት በማካተትን ጨምሮ ስራዎች በስፋት ሊሰሩ ይገባል ብለዋል። ሚኒስቴር መስሪያ ቤቱም ተገቢውን ድጋፍ ለማድረግ ዝግጁ ነው ብለዋል። በሰባተኛው ሀገራዊ ምርጫ ዜጎች ድምፃቸውን በነፃነት በመስጠት የመንግስት የስልጣን ምንጭ መሆናቸውን ለማረጋገጥ ወጣቶች፣ ሴቶች፣ አካል ጉዳተኞች፣ አረጋውያንና ለማህበራዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችን ተሳትፎ ለማሳደግ በመራጭነት በንቃት ድምፃቸውን በመስጠት የዜግነት ግዴታቸውን እንዲወጡ እጩ ተወዳዳሪ በመሆን በፖለቲካው ምህዳር ውስጥ በግንባር ቀደምነትም እንዲሳተፉ የምርጫ ሂደቱን ፍትሐዊና ተአማኒነት እንዲያረጋግጡ ማድረግ ያስፈልጋል። ሪፖርተራችን አባዲ ወይኔ እንደዘገበው የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ ምርጫው አካታችና ፍትሐዊ እንዲሆን ቦርዱ ትኩረት ሰጥቶ እየሰራ ነው ብለዋል። ቦርዱ የስርዓተ ጾታ እኩልነትና ማህበራዊ አካታችነትን የስራ ክፍል በማጠናከር በምርጫ ሂደት የሚያጋጥሙ መዋቅራዊና አመለካከታዊ እንቅፋቶችን በጥናት ለይቶ መፍትሄ በመስጠት ምርጫ ጣቢያዎች አካታች እንዲሆኑ በማድረግ የመራጮችና የስነ ዜጋ ትምህርት አካታች እንዲሆን የምርጫ አስፈጻሚዎች ለሴቶችና አካል ጉዳተኞች የሚመች አገልግሎት መስጠት እንዲችሉ የማብቃት ሴቶችና አካል ጉዳተኞችን በእጩነት ያስመዘገቡ የፖለቲካ ፓርቲዎች ወይም የተመዘገቡ የግል እጩዎች በበጀት ክፍፍልና
ነፃ የአየር ሰዓት ድልደላ ላይ የተሻለ ምደባ እንዲሰጥ ለማድረግ በቦርዱ በኩል ብዙ ስራዎች እየተከናወኑ ይገኛሉ። ይሁን እንጂ ይህ ጥረት ፍሬ እንዲያፈራ የፖለቲካ ፓርቲዎች፣ የሲቪል ማህበራት፣ የመንግስት ተቋማት፣ የሚዲያ ተቋማት የበኩላቸውን እንድታበረክቱ ጥሪ ማቅረብ ፈልጋለሁ። ኢዜማ ፓርቲ በኢትዮጵያ በ2018 ለሚካሄደው 7ኛው ጠቅላላ ምርጫ አስፈላጊውን ቅድመ ዝግጅት እያደረገ እንደሚገኝ ገለጸ። በምርጫ ቦርድ በኩል የተደረገው ቅድመ ዝግጅትም ምርጫውን የተሻለ ለማድረግ የሚረዳ ነው ሲሉ የፓርቲው ሊቀመንበር ሙሉዓለም ተገኘ ወርቅ ገልጸዋል። ዛህራ መሐመድ ጨማሪ አላት። ለአንድ ሀገር የዲሞክራሲ ስርዓት ግንባታ ከፍ ያለ አበርክቶ ካላቸው ጉዳዮች አንዱ ነጻ ፍትሃዊና ወቅቱን የጠበቀ ምርጫ ማካሄድ ነው። በኢትዮጵያ የሚካሄደው የ2018 7ኛው ጠቅላላ ምርጫ ለኢትዮጵያ የዲሞክራሲ ጉዞ አስፈላጊ ምዕራፍ ነው። ለዚህ ምርጫም መንግስት የተለያዩ ቅድመ ዝግጅቶችን እያደረገ ይገኛል። ከነዚህም መካከል የምርጫ ቦርድ አቅምን ማጠናከር፣ የምርጫ ህጎችን ማሻሻል፣ የግብአት አቅርቦትና የዜጎች ምርጫ ተሳትፎን ማሳደግ ይገኙበታል። በሌላ በኩል የተፎካካሪ ፓርቲዎች ፕሮግራሞቻቸውን ለህዝብ በማቅረብ አባላትን በማደራጀት እጩዎችን በመምረጥና ሰላማዊ የምርጫ ዘመቻ ለማካሄድ እየተዘጋጁ ነው። መጪውን 7ኛ ጠቅላላ ምርጫን አስመልክቶ የፖለቲካ ፓርቲዎች ምን አይነት ዝግጅት እያደረጉ ነው? የያዟቸው ርዕዮተ ዓለምና የፖሊሲ አማራጮችን አስመልክቶ በኢቢሲ እንዲሁ ሀሳባቸውን እያቀረቡ ይገኛሉ። ከነዚህም መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከኢቲቪ ጋር በነበረው ውይይት ፖለቲካ በሰላማዊ ትግል ላይ መመስረት አለበት ብሎ በማመን በ2018 ለሚደረገው ጠቅላላ ምርጫ እየተዘጋጀን ነው ሲሉ የፓርቲው ሊቀመንበር ሙሉዓለም ተገኘ ወርቅ ሀሳባቸውን ገልጸዋል። እንደ ኢዜማ እኛ ፖለቲካ የሰላማዊ ትግል ላይ መሆን አለበት። በሰላማዊ መንገድ ነው ፖለቲካ ትርጉሙም ጠቀሜታውም ፋይዳውም ውጤት የሚያመጣው ብለን ነው የምናምነው። ኢዜማ የፖሊሲ በ2013 ጀምሮ ከ40 በላይ ፖሊሲዎችን አቅርቦ በተለያዩ መድረኮች በተለያዩ ሚዲያዎች ተጠቅመው ሲያሳውቅ እንደነበር ይታወቃል። ለ2018ም እነዚህ ምንድናቸው፣ አንገብጋቢ ናቸው፣ ከወቅቱ ጋር ይሄዳሉ፣ ምን ያስፈልጋሉ የሚለውን ፖሊሲዎች የሚያሳውቅ ይሆናል። በሌላ በኩል ኢዜማ ላለፉት 5 ዓመታት ተመሳሳይ በሆኑ ጉዳዮች ላይ አብሮ በመስራትና ልዩነቶች ሲኖሩ ሀሳቦችን በማንሳት ሲሰራ ቆይቷል ብለዋል። ላለፈው 5 ዓመት ኢዜማ በተለያዩ በሀሳብ በሚመሳሰልባቸው ሀሳቦች ላይ ድጋፍ እንዳደረገ ሁሉ ደግሞ የሀሳብ ልዩነት ሲኖረው ልዩነቶቹን በአደባባይ ሲያሳይ እንደከረመ የሚታወቅ 2014 መስከረም ላይ ጠቅላላ ጉባኤ አድርገን አስቸኳይ ጠቅላላ ጉባኤ አድርገን ከመንግስት ጋር መስራት ስለ በሚያለያዩ ሀሳቦች ላይ መፎካከር በሚያስማሙ ሀሳቦች ላይ ደግሞ መተባበር የሚለውን መርህ በጉባኤ ተነጋግሮ አዎ ስለ ሀገር እንተባበራለን በሐሳብ እንፎካከራለን ብሎ ከዛ ጊዜ ጀምሮ ከ2014 መስከረም ጀምሮ 2013 ሰኔ ላይ ነው ምርጫው የተካሄደው እንደምታስታውሰው ከ2014 መስከረም ጀምሮ ከመንግስት ጋር መስራት የሚለውን መርህ አቅርቦ ከአባላት ጋር ውይይት ተደርጎ ረጅም ሰዓት ፈጅቶ ያሉት ጥቅም ጉዳት ተሰልቶ ከመንግስት ጋር መተባበር በሚለው ስራ ውስጥ የተለያዩ ኃላፊነት ወስዶ ሲሰራ እንደከረመ የሚታወቅ ነው። ለ2018 ጠቅላላ ምርጫ በምርጫ ቦርድ በኩል የተደረገው ቅድመ ዝግጅትም ምርጫውን የተሻለ ለማድረግ የሚረዳ ነው ብለዋል። በዘንድሮ ዲጂታል ምዝገባ ተጀምሯል። ጥሩ መልካም ነገር ነው። ዲጂታል መሆኑ እየሄድን ያለ ነው። ሙከራው የሚበረታታ ሙከራ ነው። ምርጫ ቦርድ የሞከረው ሙከራ እኛም ለማስመዝገብ እጩዎቻችንን በማስመዝገብ ደረጃ ነው ያለ ነው። እንደ ኢዜማ በአሰራር ደረጃ የተለየ አደረጃጀትና የተለየ እጩ አመላመል ስልት ስላለን ያንን ለምርጫ ቦርድ አሳውቀን እነሱም ተረድተውናል። ሊስት አድርገን እንትና ይወዳደራል የምንለው አለመሆኑን በደንብ አስረድተን እያንዳንዱ እጩ ከየምርጫ ወረዳ መጥቶ ያንን ዳታ እንደምናስገባ ተማምነን ወደ ስራ ገብተናል። ምርጫ ዜጎች ድምጻቸውን በኃላፊነት ሲጠቀሙበት ጠንካራና ዲሞክራሲያዊ ሀገርን ለመገንባት የሚያስችል በመሆኑ ተሳትፎ ተጠናክሮ ሊቀጥል ይገባል። ኢትዮጵያ በቀይ ባህር ላይ ለዘመናት የኖረ ተፈጥሯዊና ታሪካዊ ጠንካራ ትስስር ያላት ሀገር ናት። አሁን ላይ የኢትዮጵያ የባህር በር ጥያቄ ዲፕሎማሲያዊ መንገድን ተከትሎ ሊመለስ የሚገባው የህልውና ጉዳይ ሆኗል። አቤል ሙልጌታ ተጨማሪ አለው። የኢትዮጵያ የባህር ባለቤትነት ጥያቄ ታሪካዊ መልክዓ ምድራዊና ህጋዊ መሰረቶች ያሉት ነው። አሁን ላይ ኢትዮጵያ እነዚህን መሰረቶችም ይዛ
የቀደመውን የታሪክ ባለቤትነት ለማስመለስ እየሰራች ያለች ሀገር ናት። ለኢትዮጵያውያንም ዛሬ ላይ ቀዳሚው የፖለቲካና ኢኮኖሚ አጀንዳቸውም የባህር በር ሆኗል። ይህ የሆነው በግብታዊነት ሳይሆን ታሪክን ተመርኩዞ በኢትዮጵያ ላይ የተሰራ የባዕድ ሴራን ለመክፈፍም ጭምር እንጂ። የኢትዮጵያን የባህር በር ታሪክ ስንመለከት ለብዙ ሺህ ዓመታት የባህር በር ባለቤት የነበረች ሀገር እንደሆነችም እናገኛለን። የመጀመሪያውም በአክሱም ዘመነ መንግስት ላይ ይወስደናል። የአክሱም ስልጣኔ ከነበሩ ታላላቅ የዓለም ኃይሎች መካከል ኢትዮጵያ አንዷ እንድትሆን ያስቻለ የአዱሊስ ወደብም ነበራት። በቀይ ባህር ላይ አዱሊስ ወደብን በመጠቀምም ከህንድ እስከ ሮማን ኢምፓየር ድረስ የንግድ ግንኙነት ይከወንበት የነበረ ታላቅ ታሪክም ነው። በአንድ ወቅት በቀጠናው ሀያል ሀገር፣ በአንድ ወቅት በቀጠናው የባህር በር ብቻ ሳይሆን ያንን ኦርደር ያስያዝ ጠንካራ ሀገር መሆናችን እንዳይነገር ተከድኗል። የባህር በር ታሪካችን እንደ ንጹህ ወርቅ ነው። ታድለናል አሁን ይህንን በድፍረት ለመናገር ብሎም አቧራውን እየቦረሹ ለማንሳትና እንዲያንጸባርቅ ለማድረግ ጊዜ መጥቷል። በመካከለኛው ዘመን ደግሞ ምንም እንኳን የባህር ዳርቻዎች በተለያዩ ጊዜያት በባዕዳን ወራሪዎች ማለትም በኦቶማን ቱርክና ግብጽ ቢያዙም የኢትዮጵያ ነገስታት የባህር ነጋሽ የሚል ማዕረግ ያለው መኮንን በመሾም አካባቢውን ያስተዳድሩ እንደነበረም ታሪክ ያስረዳል። በኋላም በጣሊያን ወረራ ኤርትራ ተይዛ ብትቆይም ከሁለተኛው የዓለም ጦርነት መጠናቀቅ በኋላ የጣሊያን ፋሽስት ከመላው ኢትዮጵያ ሲወገድም ኤርትራ ከኢትዮጵያ ጋር በፌዴሬሽን በፈረንጆቹ 1952 ተቀላቀለች። ከዛ ጊዜ ጀምሮ በኋላም ሙሉ በሙሉ ስትዋሃድ ኢትዮጵያ የአሰብና የምጽዋ ወደቦች ባለቤት መሆንም ቻለች። ሌላው ኢትዮጵያና ቀይ ባህር ተፈጥሯዊ ግንኙነት ያላቸው፣ ኢትዮጵያም በቀይ ባህር ላይ ተፈጥሯዊ መብት ያላት ሀገርም ናት። ተፈጥሯዊ መብቷ የሚመነጨው ደግሞ የኢትዮጵያ ስትራቴጂካዊ መገኛ ስፍራና አቀማመጥ እንዲሁም ካላት ህዝብ ብዛት አንጻርም የሚታይ ነው። መልክዓ ምድራዊ ቅርበቷ ከባህሩ 60 ኪሎ ሜትር ያልበለጠ ርቀት ላይም ትገኛለች። ኢትዮጵያ የባህር አክሰስ አይገባትም ብሎ የሚያምን ሰው ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችልም። በቀይ ባህርና በኤደን ባህረ ሰላጤ አቅራቢያ የምትገኝ ሀገር ሆና ያለ ነገር ግን የባህር በር የሌላት ሀገር መሆኗ ከዜጎቹ አልፎ ፍትህ ለሚገባቸውም የሚያስቆጭም ተግባር ነው። ከ130 ሚሊዮን በላይ ህዝብ ያላት ሀገር ያለ ባህር በር መኖሯ ለኢኮኖሚ እድገትና ለብሔራዊ ደህንነቷ ትልቅ እንቅፋት እየሆነባት ያለች ሀገር አድርጓታል ኢትዮጵያን። የኢትዮጵያ ፍላጎትም የባህር በር ጥያቄም በዲፕሎማሲያዊ መንገድ እንዲሆን ብቻ ነው። ትልልቅ የልማት ፕሮጀክቶች ላይ ድርሻዎችን በማጋራት የተመሰረተ ወይም የሊዝ አሊያም የባለቤትነት ስምምነት እንዲኖር ለማድረግም በኢትዮጵያ በኩል ጽኑ ፍላጎትም አለ። የኢትዮጵያ የባህር በር ጥያቄ የህልውና ጉዳይም ሆኗል። አሁን ላይ ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉትም የሚቸገሩ ይመስለኛል። ለምሳሌ እኛ ከኛም ሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ተፈጥሯዊ አይደለም አይደል? ትክክል አይደለም። ይሄ ልክ እንደሱ ማለት ነው። የኢትዮጵያ የባህር በር ጥያቄም በዓለም አቀፍ ሕጎች ማዕቀፍ ጭምር የሚደገፍም ነው። የተባበሩት መንግስታት ድርጅት የባህር ሕግም የባህር በር የሌላቸው ሀገራት ወደ ባህር የመድረስና የባህር ሀብቶችን የመጠቀም መብት እንዳላቸውም ይደነግጋል። እንዲሁም የጋራ ተጠቃሚነትንም ይደግፋል። በታሪክ የነበራትን የባህር ኃይልና የንግድ መስመር መልሶ ለማግኘት የሚደረገው ጥረት ከጎረቤት ሀገራት ጋርም በሰላምና በጋራ ጥቅም ፍላጎት ላይ ተመስርቶ ሊከናወን የሚገባውም ተግባር ሆኗል። የጭቆናን ቀንበር ያልተሸከመች ለአፍሪካውያን ነጻነት የይቻላልን ተስፋ ያሳየች የባርነት ሰንሰለታቸውን የበጠሰች የአፍሪካ አንድነት ድርጅት ሲቋቋም በራሷ ፊደል ሁሉን የሚያግባባ የህብረቱን መተዳደሪያ ሰነድ የቀመረች የአፍሪካ አንድነት ድርጅት የመጀመሪያው ቢሮ ሥራ እንዲጀምር እንካችሁ ያለች
ሁሉም በአንደበታቸው እናትነቷን የሚመሰክሩላት ከማደራጀት እስከ አንድነት ለአፍሪካ ኢትዮጵያ። የቅድመ አፍሪካ ህብረት የወጣቶች ጉባኤ በአዲስ አበባ ተካሄደ። በጉባኤው ላይ ዘላቂ የውሃ አቅርቦትና ደህንነቱን የጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ የአጀንዳ 2063 የፖሊሲ ግብ ብቻ ሳይሆን የሰው ልጅ ክብርና ሰብአዊ መብት ግዴታ መሆኑን ተገልጿል። በመድረኩ ላይ ንግግር ያደረጉት በአፍሪካ ህብረት የአብያተ ክርስቲያናት ጽሕፈት ቤት ዳይሬክተርና አማካሪ ዶክተር ጎርደን ሲማንጎ በአሁኑ ወቅት ከ400 ሚሊዮን በላይ አፍሪካውያን መሰረታዊ የመጠጥ ውሃ እጦት፣ ከ700 ሚሊዮን በላይ የሚሆኑት ደግሞ ደህንነቱ የተጠበቀ የንጽህና አጠባበቅ አገልግሎት እጥረት እንዳለባቸው ጠቁመዋል። ዳይሬክተሩ አክሎም አፍሪካ የውሃ ደህንነት ለማረጋገጥ በየዓመቱ 50 ቢሊዮን ዶላር ገደማ የሚያስፈልጋት ቢሆንም አሁን እያገኘች ያለችው ግን ከ10 እስከ 19 ቢሊዮን ዶላር ብቻ በመሆኑ በርካታ አፍሪካውያን ለውሃ ወለድ በሽታ እየተጋለጡ ነው ብለዋል። ይህን አሳሳቢ ችግር ለመፍታትም ወጣቱ በፈጠራ አቅሙና በስራ ጥንካሬው አስተዋጽኦ ሊያበረክት እንደሚገባም ጥሪ አቅርበዋል። ጉባኤው ከቀናት በኋላ ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ አጀንዳ የሆነውን ዘላቂ ውሃ አቅርቦትንና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ የሚለውን መሪ ቃል ለወጣቶች የማስገንዘብ ዓላማ ያደረገ ነው። አፍሪካ በውሃ አቅርቦት በንጽህና አጠባበቅ ረገድ ከምኞት ወደ ተግባር ለጀመረችው ጉዞም ወጣቱ በፈጠራ አቅሙ እንዴት ሚናውን መወጣት ይችላል በሚለው ነጥብ ላይ ጉባኤው በሰፊ ውይይት አካሂዷል። ጉባኤው ሞዴል አፍሪካ ህብረት ኢትዮጵያ ከአጋር ተቋማት ጋር በመተባበር የተዘጋጀ መሆኑን የዘገበችው ሪፖርተራችን ፍሬዎት ረታ ነች። ኢትዮጵያ የመጀመሪያውን የአፍሪካ መሪዎች ጉባኤ ማዘጋጀት የቻለችው በታሪክ ቅኝ ያልተገዛች ነጻ ሀገር በመሆኗ ነበር። የተባበሩት መንግስታት ኢኮኖሚ ኮሚሽን ፎር አፍሪካ ወይም ኢሲኤ መቀመጫ የሆነችው እንዲሁም በዲፕሎማሲያዊ ብልሃት ነው። በጊዜው የስራና የመገናኛ ሚኒስትር የነበሩት ልዑል ራስ መንገሻ ስዩም የኢሲኤ በኢትዮጵያ መገንባት በወቅቱ ዘመናዊና ግዙፍ መሰረተ ልማቶች በመዲናዋ እንዲገነቡ ምክንያት መሆኑን ይናገራሉ። ህይወት አበበ ተጨማሪ አላት። አዲስ አበባ ዛሬ የአፍሪካ ዲፕሎማሲ ማዕከል ተብላ የምትጠራው ታሪካዊ መሰረት ባለው ክብር ነው። እንደ አውሮፓውያኑ የጊዜ ቀመር በ1958 የተመሰረተው የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ወይም ኢሲኤ መቀመጫ በብርቱ ዲፕሎማሲያዊ ጥረት አዲስ አበባ እንድትሆን ሲወሰን የኮሚሽኑን ስብሰባዎች ማስተናገድ የሚችሉ መሰረተ ልማቶች በመዲናዋ አልነበሩም። ጊዜው ኢትዮጵያ ውስጥ ትልልቅ እንዲሁም ደግሞ ዘመናዊ ግንባታዎች የተጀመሩበት ባለመሆኑም የኢሲኤን ህንፃ ለመገንባት 3 ዓመታት እንደሚፈጅ በጥናት ቢረጋገጥም ህንፃው እንዲጠናቀቅ የተፈለገው ግን በ1 ዓመት ጊዜ ውስጥ ብቻ ነበረ። ህንፃው መሆን ያለበት 3 ዓመት የሚፈጅ ህንፃ ነው የሚሰራው። ዋጋው ወደ 5 ሚሊዮን የኢትዮጵያ ብር ይሆናል በሚል ነበረ። እንግዲህ ወደ ስራ መግባታችን ነው። ባርኔሮ የሚባል የጣሊያን ተቋራጭ ኮንትራክተር ነበረ። እሱ ከሌሎቹ የተሻለ ዝግጅትና ድርጅት የነበረ ስለሆነ እሱን መርጠን ስብሰባችን ላይ አሁን የተገኘው የሜዜዲሚ ጥናት 3 ዓመት ይፈጃል ይላል። ጥያቄው ግን በ1 ዓመት እንድንሰራ ነው። አሁን እኛ ያሰብነው 3 ዓመት ያለው 8 ሰዓት በቀን እየተሰራ ነው። ወደ ሰዓት መግባት አለብን። ያኔ ሜካኒካል የለም፣ ሁሉም በእጅ ነው የሚሰራው። በዚህ ምክንያት ብዙ ጊዜ ሊፈጅ ይችል ይሆናል። ስለዚህ ያ 8 ሰዓት የተባለውን እኛ 24 ሰዓት ብንሰራ። የአፍሪካ ሀገራት መሪዎች አዲስ አበባ መጥተው የሚስተናገዱበትን የመሰረተ ልማት ግንባታ ሂደት ቀዳማዊ ኃይለ ሥላሴ ትዕዛዝ ሰጥተው በማሰራት ብቻ አልነበረም ተሳትፎ ያደረጉት። በኩለ ሌት ሳይቀር የግንባታ ቦታዎችን መከታተል ሌላኛው ሚናቸውም ነበረ። የሌሊቱን 8 ሰዓት እኔ ኃላፊ ነበርኩኝ። በዚያ ስናሰራ 7ኛ ፎቅ ላይ ደርሰናል። አሁን በጣም ከባድ ነበረ እና እዚያ በእጅ ማውካትና ምናምን በጣም ኃይለኛ ጩኸት
ስንል ግርማዊ ጃንሆይ ይሰማሉ እና 7 ሰዓት ከሌሊቱ ከእኩለ ሌሊት በኋላ አልፎ ያንን 7 ፎቅ በእግራቸው ወጥተው እዛኛ የምናቦካበት ቦታ ሁሉ አይተው ተቆጣጥረው አሁን እዚህ በሌሊት ምን ትሰራለህ? እኔማ ስራዬ ነው ግርማዊ የግርማዊነት ሆነው እንዲቆጣጠሩና ስልጣኑ አዝዣቸዋለሁ ብለው ብቻ ሳይሆን የስራው ተካፋይ ስለሆኑልን እጅነት አለ። ይህንን የዲፕሎማሲያዊ ሚናን ለመደገፍ በዚያ ዘመን በአዲስ አበባና በአጠቃላይ በኢትዮጵያ ብዙ መሰረተ ልማቶች ተገነቡ። ከነዚያም መካከል የዘመናዊ መንገዶች ግንባታ በአዲስ አበባ እንዲሁም ወደ ክልሎች የሚወስዱ ዋና መንገዶችም ተገንብተዋል። እንግዶች የሚያርፉባቸው ዘመናዊ ሆቴሎችም እንዲሁም የኢሲኤ ግንባታ በአዲስ አበባ ዘመናዊ ከተሜነት እንዲያብብ ምክንያት ሆኗል። የቦሌ አውሮፕላን ማረፊያና አሁን የምገኝበት ከቦሌ ወደ ቤተ መንግስት የሚያመጣው መንገድ የተገነባውም በዚያው ወቅት ነበረ። ታሪክ እንደሚነግረን የአፍሪካ መሪዎች በፈረንጆቹ 1963 የአፍሪካ አንድነት ድርጅት መመስረቻ ቻርተር የተፈራረሙት አሁን በሚገኝበት በዚሁ በአፍሪካ ኢኮኖሚክ ኮሚሽን ህንፃ ወይም ኢሲኤ ነበረ። ኢትዮጵያም ይህንን የመጀመሪያ የአፍሪካ መሪዎች ጉባኤ ማዘጋጀት የቻለችው በታሪካዊ ነፃነቷ፣ በጠንካራ ዲፕሎማሲያዊ ብልሃትና በተገነቡት ዘመናዊ መሰረተ ልማቶች ምክንያት ነበረ። ዛሬም አዲስ አበባ የአፍሪካ ህብረትና ብዙ አህጉራዊ እንዲሁም ዓለም አቀፋዊ ተቋማትን በማስተናገድ ታሪካዊ ሚናዋን ቀጥላለች። በአዲስ አበባ እየተከናወነ የሚገኘው የኮሪደር ልማት ስራ በሌሎች የሀገሪቱ አካባቢዎችም በስፋት ተግባራዊ እየተደረገ ይገኛል። የኮሪደር ልማቱ እየተከናወነ ከሚገኝባቸው አካባቢዎች መካከል ድሬዳዋ ተጠቃሽ ናት። በድሬዳዋ አስተዳደር እየተከናወነ ባለው የኮሪደር ስራ በየሰፈሩ ውበት ያለውና ወጥ አካባቢ መፍጠር መቻሉን የከተማ ነዋሪዎች ይናገራሉ። ከዚህ በፊት የነበሩት ነገሮች ሁሉም ወጣ ገባና የማያምሩ ውበት የሌላቸው ነገሮች ነበሩ። አሁን ግን ሁሉም እንደምታዩት ወጥ የሆነ ነገር የሚያምር ውበት ያለው የቦታም ስፋት የእግረኛም ሁሉንም ያማከለ ነገር ነው እየሰራን ያለ ነው ማለት ነው። ከዚህ በፊት እዚህ አካባቢ በጣም ውትፍትፍ ያለ ለንግዱ ማህበረሰብ የማይመች ለአካባቢ ማህበረሰብ የማይመች ወክዌውም በጣም ጠባብ የንግድ ሂደቱን በጣም ያሳለጠ የማይሆን ሁኔታዎች ነበሩ። አሁን ከተማን መልሶ የማስዋብ ፕሮጀክት ተጀምሯል። በዚህም በጣም ህብረተሰቡ ደስተኛ ነው። እንደ ሪፖርተራችን ሳምሶን በላይ ዘገባ የድሬዳዋ አስተዳደር ምክር ቤት ምክትል አፈ ጉባኤ ከሪማ አሊ በአስተዳደሩ ከለውጡ ማግስት ጀምሮ በርካታ ሰው ተኮር ፕሮጀክቶች እየተከናወኑ እንደሚገኙ አስታውቀዋል። በርካታ የፕሮጀክት ስራዎችን ጀምረናል። በዚህም ፕሮጀክታችን በርካታ ውጤቶችን ያስመዘገብንበትና ለወጣቶችም ስራ እድል የተፈጠረበት ሁኔታ ነው ያለው። ከዚህም በላይ ደግሞ ያው ከተሞቻችን ውብ ጽዱና አረንጓዴ እንዲሆኑ ከማድረግም አንጻር ከፍተኛ አስተዋጽኦ